በግልኔ እናንቺ አልተወያየንም በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም ፍቅር ባስተርጓሚያ በመልእክት አይሆንም በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም አሁንም ቅድምም ትመላለሳለች አሁንም ቅድምም ትመላለሳለች ከልቤ ሳትጀራ ወደድኩ ትላለች ከልቤ ሳትጀራ ወደድኩ ትላለች በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም የፍቅርን ጎቻ ሲቀምሱት ጣፋጭ ነው የፍቅርን ጎቻ ሲቀምሱት ጣፋጭ ነው አይ መጨረሻዋ አይጣል ነው አይ መጨረሻዋ አይጣል ነው በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም በፍቅር የሚያበስሉ እሳት አያነዱም በፍቅር የሚያበስሉ እሳት አያነዱም የሚያቃጥሉበት አላቸው ሌላ ፍማሬ የሚያቃጥሉበት አላቸው ሌላ ፍማሬ በግልኔ እናንቺ አልተወያየንም ፍቅር ባስተርጓሚያ በመልእክት አይሆንም በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም
ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ አላወቅሽልኝ ከሕይወቴ ይበልጥ አስባለሁ ላንቺ ግን ልፋቴ ሁሉ አልገባሽም አንቺ ጭቅጭቁ ቀርቶ ፍቅር እንዲስፋፋይ ከዛሬ ጀምሮ አለኝ ሙሉ ተስፋዬ ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ባዘን በትካዜ በሐሳብ መገርጣቴ ለኔ አድልቻ አይደለም ላንቺው ነው ሕይወቴ ታዲያ ምን በደልኩሽ ገልጸሽ አስረጅኝ ላንቺ የደላሁት ያልታወቀልኝ ጭቅጭቁ ቀርቶ ፍቅር እንዲስፋፋይ ከዛሬ ጀምሮ አለኝ ሙሉ ተስፋዬ ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ሰላምን ለማግኘት አጥብቄ ብመኝ ታበሳጭኛለሽ አላወቅሽልኝ ከሕይወቴ ይበልጥ አስባለሁ ላንቺ ግን ልፋቴ ሁሉ አልገባሽም አንቺ ጭቅጭቁ ቀርቶ ፍቅር እንዲስፋፋይ ከዛሬ ጀምሮ አለኝ ሙሉ ተስፋዬ አለኝ ሙሉ ተስፋ ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም ከአንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም 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 ያበረከትኩልሽ ሳትጠራጠሪ ተቀበያወለሽ ወድጀሽ በልከና
አታደርግኝ ገፍተር ማንም ከማናያ እንከባበር ተየነከባበር ፍቅር የማያገጥሞስ ይዝናናብሽና እስኪ በተማሪ ዋንቸው ይድረስብሽና የእውነት ምስክር ፍቅር ያለዋት ብሎስ እንዲህ እናቅ ያረግሰኝ ኧረ አንቺ ሰው ማነሽ ኧረ አንቺ ሰው ማነሽ ተስፋ ስጪኝ አታስጨንቅኝ እንቺ አበባ ተቀበይኝ ከፋኝ መለየቴ አለመረዳት አለመተዋወቅ ወይ አለመግባባት አለመተዋወቅ ወይ አለመግባባት ተይ 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 አንቺ አበባ ተቀበይ ጠጋ ሲሉሽ ሳቅበይ ብር ወርቅ አልማዝ የለኝም ባንቺው ልክ አልዳኝም አበባ ነበረ የተመረጠልሽ እምቡጥ ጽጌረዳ የተቀጠፈልሽ ደማቅ ፈገግታዬን ካልሽው ፍለቅለቅ ውሳኔሽ ከጸና ኧረ አንቺ ሰው ማነሽ ኧረ አንቺ ሰው ማነሽ ማያገጥሞስ ይዝናናብሽና እስኪ በተማሪ ዋንቸው ይድረስብሽና የእውነት ምስክር ፍቅር ያልዋጥ ብሎስ እንዲህ እናቅ ያረግሰኝ ኧረ አንቺ ሰው ማነሽ ኧረ አንቺ ሰው ማነሽ ተስፋ ስጪኝ አታስጨንቅኝ አንቺ አበባ ተቀበይኝ ከፋኝ መለየቴ አለመረዳት አለመተዋወቅ ወይ አለመግባባት አለመተዋወቅ ወይ አለመግባባት ተይ 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 አንቺ አበባ ተቀበይ ጠጋ ሲሉሽ ሳቅበይ ብር ወርቅ አልማዝ የለኝም ባንቺው ልክ አልዳኝም እናመሰግናለን። ሶስቱን ተወዳዳሪዎች እንዴት አገኛችኋቸው? ቀደም ሲል ስራዎቻቸውን ያቀረቡልን አቤል ጌትነት በኤልኤም 4 ተወክሎ የጋሽ ሚኒሊክ ወስናቸውን፣ በግልኔና አንቺን እንዲሁም ደግሞ ዳዊት ኪዳነ ማርያም በኤልኤም 3 ተወክሎ የጋሽ መሐሙድ አህመድን ካንቺ በቀር ሌላ እንዲሁም ደግሞ ኤርሚያስ ዘሪሁን የንዋይ ደበበን እንቺ አበባን ነበረ። በጣም አዝናኝ ቆይታ ነበረን አይደል? በደንብ ሞቅ ያሉ ሙዚቃዎች ስለነበሩም ጭምር
ዳኞች ምን ይላሉ? አስተያየት ብቻ ይሰጣሉ፣ ነጥብ አይናገሩም። እሺ እንዳገባባችሁ ከአቤል ጌትነት ጀምራለሁ። የጋሽ ሚኒሊክ ወስናቸውን በግል እኔና አንቺ የሚለውን ዜማ ነው ያመጣው። በጣም ቆንጆ ዜማ ነው። እዚህ ጋር ታይትሉን ሳይው አሳስቦኝ የነበረው ከባህል እንዴት ወደ ዘመናዊ አርገው ይጫወቱታል ብዬ ነበር። በባህል የተጫወተው አለ ከዚህ ቀደም አለ? ማን ነው በዘመናዊ የተጫወቱት አለ ይሄን ዜማ? እኔ ማቀው ይሄን ጋሽ ሚኒሊክ የተጫወተው በባህል የታጀበው ነውና እንዴት ተደርጎ ማለት ይጫወቱታል ብዬ ካራክተሩን ይቀይራል ብዬ አሳስቦኝ ነበረ። ከቀድሙ ያዘፋፈን ሁኔታ በአሁኑ ላይ በጣም ቆንጆ አድርገህ ነው የተጫወትከው በብዙ ነገር። ድምጽህም በደንብ የጋሽ ሚኒሊክ ትንሽ እዚህ ላይ በደንብ የባህል ተች ያለው አዘፋፈን አድርጎ ነው የዘፈነውና አንተም እዚህኛው ላይ የተሻለ ሆኖ አግኝቼዋለሁኝና አሃ ብለህ ስታንጎራጉር ጥሩ መጣህና ከዛ ምን ሆነ ቆረጥካት? በጣም ጥሩ ነበረ ያንጎራጎርክ የነበረው። እንደሱ አይነት ነገር የሆነ አትሊስት አንድ ፍሬዝ ነገር እንኳን እንዲይዝና ያንጎራጎርከው ነገር መልክ እንዲይዝ ጀመር አድርጎ መተው ትንሽ ስተት ያስመስላልና እንደሱ አይነት ነገር ካሰብክ በደንብ አስነጥሰ በለውሽ። ተቀባዮቹን አመስግንልኝ። ጥሩ ነበር ይቀበሉ የነበረው። የሆነ ቦታ አንዱ የዜማ አካል ሪትም የተገለበጠ መስሎኝ ነበረ። ግን ምናልባት ከባህል ወደዚህ ሲመጣና ሙዚቀኞቹ ሲሰሩት ባሩን እንዲሞላላቸው አድርገው እንደሷ አይነት አገባብ እንድገባ አድርገው ከሆነ እሱን ከሙዚቀኞቹ ጋር የተስማማው ነገር ሊሆን ስለሚችል እሱን አላቀም። በተረፈ ግን በጣም ብዙ ነገሩ ቆንጆ ነበር። አሁን ስለ ውበትም መጠንቀቅ አለብህ። ስታይልህን ማወቅ አለብህ። የምትመርጠው ዜማ ምን አካባቢ እንደሆነ በደንብ ከተረዳህ ጥሩ ትሆናለህ ብዬ ነው የማስበው። መልካም እድል። ዳዊት ኪዳነ ማርያም የጋሽ መሐሙድን ካንቺ በቀር ሌላ የሚለውን ዜማ ነው ያመጣው። ጥሩ ዜማ በደንብ መፈተን የሚችል ነው። ደግሞ ላንተ ድምጽ በደንብ ይሄደብህ ነበረ። ምንድነው ዛሬ እዚህ ዘፈን ላይ ያስተናገድከው? በራሴ መተማመን ነገር አይታይብህም ነበርና እሱ ነገር ይጋባል ለተመልካችም። ስትጫወት በደንብ አውቀዋለሁ ተለማምጄው ነው የመጣሁት እሱን ደግሞ ላሳያችሁ ነው የሚል መንፈስ የሚያሳይ ነገር አንተ ላይ መታየት አለበትና ትንሽ የሆነ ኮንፊደንስ ያጣህበት የሚመስል አዘፋፈን ነበረ። አንዳንድ ዜማዎች ላይ እርግጠኛ ያለመሆን ነገር ስላየው ማለት ነውና በተረፈ ብዙ ነገሩ ጥሩ ነበር። መጨረሻ ላይ ግን ጨርሰሃል ብለህን ያሰብኩኝ ልጨርስ ብለህ መልስ አንድ ዙር አስቀጠልካቸው መሰለኝ። ከዛ እንደሱ አድርገ ጨርሰዋል። ለማንኛውም መግቢያ መውጫውን የምትጨርሱበትን ነገር በፊት ነው አልቆ መምጣት ያለበት ከባንድ ጋር ልምምዱ ላይ። ስለዚህ በራስ የመተማመን ነገርም በዛው ልክ ጥሩ መሆን ይጠበቅበታል ማለት ነው። መልካም እድል። ኤርሚያስ ዘሪሁን የንዋይ ደበበን እንቺ አበባ የሚለውን ዜማ ነው ይዘህ የመጣኸው። ጥሩ ዜማ ነው። ትንሽ ሞቅ ያለ ነው የሚያወዛውዝ በደንብ አድርገህ አንተም ፊሊንጉን ወደኛ ለማጋባት የሞከርክበት ነገር በጣም ጥሩ ነው። እዚህ ጋር ነፃ ሆነህ የተጫወትከው አንድ ብዙ ደስ ያላለኝ ነገር ያንተ ድምጽ አጃቢዎችህን በጥሶ መውጣት መቻል አለበት እና ከቨርድ እንዳትሆን አሁንም ድምጽህ ላይ ጉልበት ላይ እንድትሰራ ነው የምመክርህ። አንዳንድ ቦታ ከቀኝ ጋር የተያዘም ችግር ነበረ። ነፃነትህ እዚህ ላይ በጣም ጥሩ ነበር። ወደ ንዋይ ድምጽ የሚወስዱ አንዳንድ ቦታዎች አሉ። እሱን በፍጹም እንዳይሄድብህ። ምክንያቱም ቆንጆ የራስ የሆነ ድምጽ ስላለ ይሄን ነው የምሰጣቸው አስተያየት። መልካም እድል ለውላችሁ። አቤል ሚኒሊክ ወሰናቸው በግል እኔና አንቺ ዛሬ እነዚህ ዘፈኖች ያስተናገዱት እንግዲህ የመጀመሪያው ሪትም መገልበጥ የሹሜ እንደውም ተገልብጧል። ከባህል ወደ ብራ በደንብ ነው የተከረባበተው ሙዚቃው በደንብ ለመሰለ አንዴ አይደለም ሁለተኛ ደግሞ ሲመጣ በቃ የምትገባባቸው ቦታ ላይ በቃ ልክ አልነበሩምና እነዚህ መሰረታዊ ችግሮች ናቸውና በጣም መጠናት አለባቸው። ሌላው የጋሽ ሚኒሊክ ፍሌቨሩን ለማምጣት ይሄ ሪሚክስ ተደርጎ ተሰርቷል። በሌላ እንደዚህ አይነት ፕሮግራም ላይ በሌላ አይደለ ተሰርቶ ወጥቷል እና እሱ እንደገና ሁለተኛውን ኮፒ ምናምን ፊልሙ ስትሰማውና እኔ ምን አስባለሁ መሰለ ዛሬ ያሰብኩት ለምሳሌ አንድ ሬስቶራንት ትገባና ታዋቂ ሬስቶራንት ወይ ትገባና የቤቱ ስፔሻል ትላለህ
እና እኔ የዚህ ቤት ስፔሻል ማለት ያው የፋና ላምሮት ስፔሻል በራስ ድምጽ መስፈን ይመስለኛል አይደል? ስለዚህ የራስን ድምጽ መፈለግ ብዙ ጊዜ ከዚህ የምትወጡት ተመልሳችሁ እዛው ጋር ከሆናችሁ አይሆንም ማለት ነው። በራስ ድምጽ መስፈን ግዴታ ያስፈልጋል። ከዛኛው መተህ እንደገና ወደዚህ ስትመጣ እቺን ነገር እና በደንብ ዝግጅት ያስፈልጋል ማለት ነው። ይሄኛው በደንብ ሊታሰብበት ይገባል። ወደ ዳዊት ልሂድ። ዳዊት አሁን ደግሞ ከኤፍሬም ወደ ጋሽ ማህሙድ አሪፍ ነው። እንደዚህ አይነት ፍሌቨር ያላቸውን መሞካከር በጣም አሪፍ ነው። እኔ ተስማምቶኛል። አልፎ አልፎ እንደውም ዜማውን ለማሳደግ የምትቀልጽበት መንገድ ምናምን እሱም ተስማምቶኛል። መጥፎ አይደለም። ሌላው ደግሞ ወዲያውን ያስተካከልከው ቅድም ብሩክ የነገረህ ነገር አፍን ከፍተህ ምናምን ያለውን ማይክሮፎን ነው ትንሽ ጠጋ ለማየት አልቻልኩም እንጂ ግን ይሰማኛል ከፍተህ እንደዘፈንክ ምናና ይህን ድፍረት ቶሎ ማስተካከል በጣም አሪፍ ነው። በራስ አዘፋፈን ተስማምቶኛል። ሌላው መሳሪያዎች ብሪጅ ምናምን ሲሰሩ እቺ የምታንጎራጎራቸው ከሙዚቃ ውጭ ያሉት እነሱ በጣም አሪፍ ናቸው፣ ሊበረታቱ። ሚውዚካሊ ደግሞ ዘና ብለን የዘፈንከው የሆነ ቦታማ ሪትም ምናምን በቃ እየተዘጋጀህ እንደሆነ ያሳያል። ብዙ ነገር ታሳየኛለህ ብዬ ለወደፊት አስባለሁ። በጣም ዘናጭ ነበረ። ኤርሚያስ ምናልባት መጠይቀህ ክለብ ትሰራለህ? ኤርሚያስ ትሰራለህ? አልፎ አልፎ ያስታውቃል። ለምን በየዙሩ ትክክለኛው ድምጽህን አለማግኘት ደግሞ ሌላ ችግር ሆነብኝ። ቅድም እናንተን ልክ አሁንም ተናግሬ ያለውና ወደ ነዋይ ደበበ ኮፒ ለማድረግ የምትሄድባቸው አትሊስት እንትኑን ይዘው ብትሄድ ቴክኒኮቹ ምንም አይደለም፣ ግን ድምጹ በደንብ ያስታውቃል። ስለዚህ የተፈጥሮ ድምጽ እያለ የራስህን ቶን ለማሳደግ እና ይሄ ከለር ላይ ቃናህን ለማሳደግ ብትሄድ ጥሩ ነው። ስለዚህ አሁንም ያንተ ላይ የፋና ላምሮት ስፔሻል ምንድነው የራስ ድምጽን ይዘህ መተህ መስፈን በሚለው ንግግሬን ደመድማለሁ። አመሰግናለሁ። ጨረስኩኝ። ፈጠን እያልኩኝ ላውራ ብዙ ሀሳብ ስለተነሳ አቤል የጋሽ ምኒልክን እኔ በጣም የገረመኝ ነገር ምን እንደሆነ ታውቃለህ? በዚህ ድምጹ እንዴት ቅድም እንደዛ ዘፈነ ምናምን እያልኩኝ ነበር። ይሄ በጣም ሪል ነው። በቃ ይሄ ትክክለኛው ድምጽ ይሄ አወጣጡ መጫወቱ ምናምን በጣም ግሩም ነበር ድምጽ አወጣጥህና ሙሉ ድምጽ ነው የሚሰማው። በቃ እንደ ከቅድም ከሩቅ የሚመጣ እንደዚህ ምናምን ስንልህ የነበረው ፋልሴቶ የሚመስል ምናምን ሲባል የነበረው ነገር አሁን በቃ ቆንጆ ነው። ስለዚህ ይሄንን እንደራስህ እንደ ሪፈረንስ መውሰድ ትችላለህ፣ ለትክክለኛው አዛዛም ማለት ነው። የቅድሙ ፍጹም ተቃራኒ የሆነ አዛዛም ነው። በጣም ናይስ ነው። ግን አቤል አሁን እዚህ ጋር በደንብ ሲሪየስሊ መስማማት ያለብን ነገር አሁን ከሪትም ጋር የተያያዘው ነገር በጣም ትልቅ ጥፋት ነው የነበረው። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ በጣም ብዙ ጊዜ ነው የነበረውና ምንድነው አንተ ጋር የመሰለኝ ነገር ሄኖክ ጥጋቡ የሚባል ድምጻዊ ያለ የጋሽ ምኒልክን ተጫውቷል። በአንድ ወቅት ሄኖክ ጥጋቡም የፋና ላምሮት በጣም ጀግና ተወዳዳሪ ነበር በነገራችን ላይና አሸናፊም ነበረ። እሱ ይሄን ሙዚቃ ሰርቶታልና አሁን አንተ የሁለቱ ውስጥ የቱ ጋር እንደሆንክ ወይ ወደ ሄኖክ ወይ ወደ ጋሽ ምኒልክ የተደበላለቀ ነገር ነው ያለው። እነሱ ሪአሬንጅ ሲያደርጉት የተወሰኑ የባር ፎርሞች ምናምን ሪትም አገባብ አውጣት ሪአሬንጅ የተደረገ ነገር አለ። የትኛው ውስጥ ነው እየዘፈንክ ያለኸው? ከዛ ደግሞ ድምጽህ ወደዛ ሞር ወደ ሄኖክ የሚመስል ከለር ለምን እስካሁን ስንሰማ የነበረው ያንተን የአቤልን ድምጽ ነው። አሁን ግን ሞር ወደ ሄኖክ የሚሄድ ነገር ምናምን ይሰማል። እሱን በጣም አድምጠህ ተጽዕኖ ውስጥ ወድቀህ ይሆን ሪትሙም ከሱ ጋር የተገናኘ ችግር ስለሚኖርበት እሱ ራስን ትፈትሻለህ። ከዛ ሌላ ነገር ምነግርህ ሁል ጊዜ አቤልን ነው በቃ ፕሮዲዩስ ማድረግ ያለብህ በዚህ ሂደት ውስጥ ማለት ነው። ስለዚህ መስማት ጥሩ ነው። ከዛ ግን ቢሆን ጥሩ የሚሆነው እዚህ ጋር መተህ ደግሞ አቤል የጋሽ ምኒልክን በራሱ መንገድ ሲጫወት መስማት ነው እንጂ በሄኖክ መንገድ ሲጫወት መሰማት አይደለም እዚህ ጋር የምንፈልገው። ስለዚህ እንደዚህ አይነት የኮፒ ነገሮች ምናምን አታምጡ ስንል ብዙ ጊዜ ሰምተህ ይሆናል። እንደዛ ይሁን። ከዛ ከቅኝት ጋር የተያያዘ አልፎ የሚወጡ ቦታዎች ነበሩ። ኢምፕሮቫይዜሽን ስታደርግ በቃ እርግጠኛ ነህ ማድረግ አለብህ እንጂ የሆነ ላርግ አላርግ አይነት ስሜት ውስጥ ሆኖ ማድረግ አይቻልም። ስለዚህ ወይ መተው ወይ ማድረግ ጀመር ብሎ ቀልበል አለበል አይነት ነገር ውስጥ እንዳትገባ ይሁን። አንተ ጋር ያለኝ ይሄ ነው። ዳዊት ጋሽ ማህሙድን በጣም ግሩም የሆነ ፐርፎርማንስ ነበር። በጣም ቆንጆ አድርገን የተጫወትከው። በጣም ግሬስፉል የሆነ ድምጽ ነው የሚሰማው። ጉሮሮ ላይ አሁን በጣም ቆንጆ ቃና እንዳለ ያስታውቃል። መቀለጽ የሚችል ምናምን ለምን በጣም የሚስማማህን አይነት የዜማ ስትራክቸር ይዘህ ስለመጣህ ነው።
አፍህ አሁን ከቀድሞ በተወሰነ ደረጃ መከፈት ጀምሯል። ቅድም ተነግሮ እዚህ ጋር ሁለተኛ ሶንግ ላይ ማስተካከል ማለት በጣም ትልቅ ብቃት ነው። ነገር ይቀጥል። ግን አንተን ደግሞ አንድ አሳይመንት ራስህ እንድታስብ መስጠት አሁን ኤፍሬም ቨርሰስ ጋሽ መሐሙድ ቨርሰስ ዳዊት ብለን ልናይ ነው ማለት ነው። ሶ ቅድም የኤፍሬምን ተጫወትክ። የኤፍሬም የዜማ ስትራክቸሮች ስለ ዜማው ነው ማውራው፣ ስለ ዘፋኞቹ አይደለም። ምን አይነት ነው? በጣም ሶፍት እንደዚህ በቃ ድሪሚ የሆነ ነገር ነው አይደለም። ሶ ጋሽ መሐሙድ ጋር ደግሞ ስትመጣ በጣም ትልቅ ግዙፍ ምናምን ሶ በጣም ተቃራኒ ዞን ውስጥ ያሉ ዜማዎችን ነው ያመጣው። ቫራይቲ በጣም ይበረታታል። የትኛውንም አይነት ዜማ ብዙ ልዩነት ያላቸው እንድታመጡ ሐሳብ እንሰጣለን አይደል? ግን እዚህ ጋር አሳይመንት ያንተ ቤስት ፐርፎርማንስ ራስህን የሚገልጽልህ የትኛው አካባቢ ነው የሚለውን ስቲል ራስህን መፈለግ ቀጥል። ከቅኝት ጋር በተያያዘ ትንሽ ቦታዎች ላይ የፈረሱ ነገሮች ነበሩ። አንዳንድ ቃላት ወይም ግጥሞች ጋር ስትገባ እርግጠኛ ያለመሆን ደንቀፍ የማለት ነገር እሱ የዝግጅት ማነስ ስለሆነ እንደዛ አይሁን። ምክንያቱም ይሄ ውድድር ነው፣ ነጥብ ያስጠላል። ከዛ ኤርሚያስ ጋር ስመጣ ኤርሚያስ በጣም ቆንጆ ነበረ። በጣም ፋስት ቴምፖ ነው፣ ትዊስት ነገር ነው። ሶ በጣም ምን ይፈልጋል ራሱ ሪትሙ ኖርማሊ አጫዋች አይደለም። ሪትሚስቲክ እሱ አጫዋችነቱ በጣም ናይስ ነበር። ፊዚካሊ የምታሳየን ጀስቸር፣ እንቅስቃሴ፣ ፋሻል ኤክስፕሬሽን ምናምን በደንብ ሂደቱ ናይስ ነው። ከዜማው ምናምን ከሚመለከታቸው ከግጥሙ ሀሳብ ምናምን በጣም በዚህ ፋስት ቴምፖ ውስጥ ደግሞ በጣም ጠብቆ ማለት ምናምን የተወሰኑ ቅላጼዎችን በደንብ በቦታው ለማስገባት የሞከርከው ነገሩ በጣም ቆንጆ ነበረ። ከቅኝት ጋር በተያያዘ አንተ የምትስማማበት በደንብ የሚሰሙ ቦታዎች አሉ፣ ያው ይስተካከላሉ በሂደት ብዬ አስባለሁኝ። መጀመሪያ ገና ሲገባ ግን ድንቅፍ ብለን የገባው ነገርና እሷ ጥሩ አይደለችም። ሁሌ አማን አናቱ ምናምን የሚለው ነገር አለ አይደለም። ስለዚህ ስትገባ ግን በቃ መግዛት አለብህ እኛን ማለት ነው። ከዛ ደግሞ በጣም ያስታውቃል ሙዚቃው ማለት ምንም እንከን አይፈልግም። ልታስተካክል ራሱ እድል አይሰጥህም አይደለም። ሶ በጣም በጥንቃቄ ይሁን። ሌላ ነገር ምንድነው ትንሽ ወደ ንዋይ አይነት ድምጽ ኢሚቴት መሄዱን በደንብ መስማማበት ሐሳብ ነው። የልምድ ጉዳይ ስለሆነ በሂደት ይስተካከላል ብለን እናስብና ትንሽ ናዛሊ የሆነ ወደ አፍንጫ የመሄድ ድምጽ ትንሽ ዶሚኔት አድርጎ ነበር ያውኑ ፐርፎርማንስ ላይ፣ እሱ ጥፋት ነው። ሬንጅህን ግን እንድታስብ የምፈልገው ኤርሚያስ ሎው ላይና ሚዱ ላይ በጣም ቆንጆ ነው። ወደ ሃዩ ስትሄድ ግን ሃዩን ፓርት ማስፋት መለማመድ አለብህ። ጨርሻለሁ። እናመሰግናለን ዳኞቻችን።